ንጋታችንን አብስረና በቴክኖሎጂ ሽግግር ስራ ዕድል ፈጠራ አዋጭ ኢኮኖሚ ተክተልን ስራ አቅምና ጎልብተን ተነስተናል ዛሬ ለንጋት ቆመን አማራጭ ዝማሬ ንጋት ሆኗል በትጋት ንጋት የአማራ ሕዝብ ሀብት ንጋት ሆኗል በትጋት ንጋት የአማራ ሕዝብ ሀብት ሰላም በያላችሁበት ክቡራትና ክቡራን ተመልካቾቻችን የዛሬው ሳምንታዊ የንጋት ፕሮግራማችን ተጀምሯል። ሳምንታዊው የንጋት ፕሮግራማችን ዛሬ የንጋት የሎጂስቲክስና ትራንስፖርት ዘርፍ ላይ ትኩረቱን ያደርጋል። በተለይም ከትራንስፖርቱ ዘርፍ ባለፉት 30 ዓመታት ከመስራቱ በላይ በአሁኑ ጊዜ የመልቲሞዳል ትራንስፖርት አገልግሎት ለመስጠትም የንጋት የትራንስፖርትና ሎጂስቲክስ ዘርፍ ዝግጅት ያደረገ ይገኛል። እነዚህ ጉዳዮች በተለይም ደግሞ በዋናነት የሚፈጸሙት በበከልቻ ትራንስፖርት አገልግሎትና እንዲሁም በጥቁር አባይ ትራንስፖርት አገልግሎት ድርጅቶች ናቸው። እነዚህ በተለይም በኮምቦልቻና በአዳማ መቀመጫቸውን አድርገው በሀገሪቱ የትራንስፖርት ዘርፍ ላይ ከፍተኛ ሚና የተጫወቱ ይገኛሉ። በግብርናው ዘርፍ እንዲሁም ከአርሶ አደሩ ጋርም መቀራረብ ፈጥረው እየሰሩ የሚገኙ ድርጅቶች ናቸው። ዛሬ በዚህ በስቱዲዮና እንዲሁም ደግሞ በአዳማን ጉዞ አድርገን ይህ የትራንስፖርትና ሎጂስቲክስ ዘርፍ ምን ይመስላል ስንል ቆይታ እናደርጋለን። ንጋት ኮርፖሬት እንደ አውሮፓውያን አቆጣጠር በ2050 በአፍሪካ ቀዳሚ ኢኮኖሚያዊና ማህበራዊ ሽግግር የሚያመጣ የዘላቂ በጎ አድራጎት ተቋም በመሆን የኢኮኖሚና የማህበራዊ ልማት ለማምጣት እየሰራ ይገኛል። በግብርናና በግብርና ውጤቶች ማቀነባበር፣ በጨርቃ ጨርቅ ኢንዱስትሪ የአርሶ አደሩን ምርት እሴት በመጨመር ለውጭ ገበያ በማቅረብ በትራንስፖርትና ሎጂስቲክስ፣ በብረታ ብረት፣ በፕላስቲክና በኤሌክትሮኒክስ ዘርፍ የላቀ ኢንቨስትመንት በማድረግ ይታወቃል። ንጋት ኮርፖሬት በስራ ዕድል ፈጠራ፣ በገበያ ማረጋጋት እንዲሁም ለኢትዮጵያ የዘላቂ ልማት ግቦች ስኬት አስተዋጽኦ የሚያደርጉ ሰፋፊ የማህበራዊ ልማት ፕሮግራሞችን እየከወነ ያለ የህዝብ ሀብት ነው። ንጋት ኮርፖሬት ዘላቂ የልማት መሰረት። ንጋት የአማራ ሕዝብ ሀብት። ጤና ይስጥልን። እንዴት ነው? ሰላም ነው። እንኳን ደህና መጣ ወደ በከልቻ ትራንስፖርት አክሲዮን ማህበር። እናመሰግናለን። ኦኬ፣ ተፈሪ አለማየሁ እባላለሁኝ። የበከልቻ ትራንስፖርት አክሲዮን ማህበር ዋና ስራ አስኪያጅ ነኝ። በከልቻ ግቢ ገብተናል። ምን አይነት ተቋም ነው በከልቻ ትራንስፖርት? በከልቻ ትራንስፖርት ያው እንግዲህ እንደመጣችሁት ከአዲስ አበባ 100 ኪሎ ሜትር ርቀት አዳማ ከተማ ነው የሚገኘው። በሶደሬ መንገድ ኒርሊ ከ25 ሄክታር በላይ ይዞታ አለው። ዋና መስሪያ ቤቱ ነው እዚህ የመጣችሁት። የዛሬ 30 ዓመት በከልቻ የኢትዮጵያ ጭነት ማመላለሻ ድርጅት ለአራት ትራንስፖርት ድርጅቶች በሚከፈልበት ጊዜ ከተከፈሉት አንዱ ድርጅት ነው። ከ20 ዓመት በኋላ ባወጣው ጨረታ መሰረት ንጋት ኮርፖሬት ተወዳድሮ የዛሬ 10 ዓመት ከተመሰረተ ከ20 ዓመት በኋላ የዛሬ 10 ዓመት በ2007 ንጋት ኮርፖሬት አንዱ ኩባንያ አድርጎ በ325 ሚሊዮን ነው ግዢ የፈጸመበት። ከዛ በኋላ በርካታ ሪሶርሶች ተጨምረዋል፣ በርካታ ኢንቨስትመንቶች ተደርገዋል፣ በርካታ ስራዎች ተሰርተዋል። በሁለት ትልልቅ ዘርፎች ነው የተሰማራ ነው። የትራንስፖርት ሎጂስቲክ ውስጥ አንደኛው በትራንስፖርት ዘርፍ ነው። በትራንስፖርት ዘርፍ ኒርሊ ስንገዛው ወደ 130 መኪኖች አሮጌ መኪኖች ነበሩ ያሉት። ኩባንያው ቶታሊ ኪሳራ ውስጥ ነበር ያለው። በ130ው መኪና ሙሉ ለሙሉ ቀይረን አሁን አዲስ 269 አዲስ መኪኖች እድሜያቸው አማካኝ እድሜያቸው 2 ዓመት ከግማሽ አካባቢ ነው። እነሱን በመቀየር ኦሬዲ ከ3 ቢሊዮን በላይ አመታዊ ገቢ ያላቸው ከ250 ሚሊዮን የተጣራ ትርፍ ያለው ድርጅት መሆን ችሏል። ሌላኛው ዘርፍ የሎጂስቲክስ ዘርፍ ነው።
ሎጂስቲክ ዘርፍ በአገር ደረጃ ያው የኢትዮጵያ ባህር ትራንስፖርትና ሎጂስቲክ ድርጅት ነው የሚታወቀው። ነገር ግን ብቸኛው የዩኒሞዳል የደረቅ ወደብ አገልግሎት የሚሰጥ ከፒኤልሲዎች ብቸኛው በከልቻ ትራንስፖርት ነው። ከባትሎ አድ ቀጥሎ ብቸኛው ማለት ነው። የኛ አክሲዮን ማህበር ነው። ኒሊ ላለፉት 10 አመታት የዩኒሞዳል ደረቅ ወደብ አገልግሎት እንሰጣለን። ተዟዙረን አካባቢውንም እናያለን፣ ትራንስፖርቱንም ሁለቱንም ዘርፎች ተዟዙረን እናያለን ማለት ነው። በጣም መልካም እንሂድ። እሺ አሁን ደግሞ የምንገኘው የአካል ጥገና ክፍላችን ነው። እንደሚታወቀው አንድ ትራንስፖርት ድርጅት በዋናነት በጋራጅ አገልግሎት ወይም በጥገና አገልግሎት በሜንቴናንስ በደንብ መደራጀት አለበት። ከዛ ውስጥ አንዱ ይሄ የምንገኘው የአካል ጥገና ክፍል ነው። ቀላል ጥገና፣ ኮምፖነንት ጥገናዎች አሉ። ቀጣይ እናያቸዋለን። የማሽን ሾፕም ጥገና አለ። ይሄ የአካል ጥገና ክፍል ነው። የአካል ጥገና ክፍል ቦዲ የምንለው ማለት ነው። ሁለት መሰረታዊ ስራዎችን ይሰራል። አንደኛ መኪኖች አደጋ በደረሰባቸው ጊዜ የቦዲ ስራዎችን፣ ቅጥቀጣዎችን፣ የተለያዩ ነገሮችን ይሰራል። ሁለተኛ አዳዲስ መኪኖች በምንገዛበት ጊዜ ወይም ቻንሲያቸው፣ ስፖንዳቸው እድሳት በሚያስፈልግበት ጊዜ እንደ አዲስ የመኪኖቹን ስፖንዳዎች፣ ቻንሲዎች ይሰራል ማለት ነው። አጠቃላይ በጣም የተደራጀ ነው። ወደ ውጭ የምናወጣው ነገር የለም። ሁሉንም ስራ የማሽን ሾፕም ስራ የአካል ጥገናም ስራ እዚሁ ጋራጅ ውስጥ ነው የምንሰራው። ኤክስፒሪየንስ ሊሆኑ ናቸው። ከኢንሹራንስ ድርጅቶች ውል በመግባት የተለያዩ ስራዎችን እንሰራለን። ይሄንን አስፍተን በቀጣይ የውጭ ጥገናም በመስራት ገቢ የምናገኝበትን ሚንስ እንፈጥራለን ማለት ነው። ይሄኛው የአካል ጥገና ነው። ተሳቢ እስከ ማምረት ድረስ የሚሄድ እቅድ ነው ያለን። ይሄን ወደ ውጭ አውትሶርስ እናደርጋለን። ይሄ ስፔር ፓርት የምናመርትበት የማሽን ሾፕ ክፍላችን ነው። ይሄ በጣም ብዙ ኮስት ቀንሶልናል። ከውጪ ብንገዛ ኦልሞስት ከግማሽ በታች ይቀንሳል እዚሁ በመስራታችን ማለት ነው። ሁለተኛ ስፒዱ ነው። በፍጥነት እዚሁ የተበላሸውን ነገር እዚሁ ሞዲፊክ ሰርተን ወደ ስራ እናስገባለን። ሁለተኛ ደግሞ ኮስት ሪዳክሽን አለው። እንደምታዩት እዚህ ኢንስፔክሽን ላይ እያንዳንዱ በቼክ ሊስት መሰረት እያንዳንዱ እንደምታዩት ኢንስፔክት ይደረጋል። ኢንስፔክት ከተደረገ በኋላ የምታዩት ጋራጅ ውስጥ ይገባል ማለት ነው ለኮሬክቲቭ ሜንቴናንስ። ይሄ ምንድነው የሚያሳየው? መኪኖች በየቦታው እንዳይቆሙብን፣ ሀብታችን ረጅም ጊዜ እንዲያገለግል ይረዳናል። ፕሪቬንቲቭ ሜንቴናንስ እና ኮሬክቲቭ ሜንቴናንስ መስራት አንዱ ጥቅሙ እሱ ነው። የደንበኛ ንብረት በየቦታው አይቆምም። ድንገት ተበላሽቶ አይቆምም። ስለዚህ መኪኖቻችን አትሊስት ሮድ ኮል እንዳይኖራቸው ይረዳናል። እንደገና ሀብቱ ደግሞ ረጅም ጊዜ እንዲያገለግል ያደርገናል። ከውጭም አንካል ሰደን ብሬክዳውን በጣም ከፍተኛ ወጪ ስላለው ሰደን ብሬክዳውን እንዳይደርስ ከውጭም አንጻር ጥቅም አለው ማለት ነውና በጣም የተደራጀ ነው። በዚህ በከልቻ እያንዳንዱ መኪና ሂስትሪ ካርድ አለው። ምን ችግር ነበረበት ተብሎ ሂስትሪ ካርድ አለው። ሂስትሪ ካርድ ታይቶ ነው ኢንስፔክት የሚደረገው። እያንዳንዱ መቼ ዓመተ ምህረት መቼ ቀን ምን ስፔር ወጣለት፣ ምን ተገጠመለት፣ ስፔሩ ምን አይነት ነው፣ ሞዲፊክ ተሰርቶ ነው አዲስ ነው የተገጠመለት። እያንዳንዱ መኪና ሂስትሪ ካርድ ልክ ሆስፒታል ሰው ተመርምሮ ልክ ተመሳሳይ እንደዛ ሂስትሪ ካርድ አለው። በሲስተም የተደራጀ ነው ማለት ነው ወርክሾፓችን። በትራንስፖርት ዘርፍ በእንዲህ አይነት ሁኔታ የተደራጀ ሌላ አካል የለም እንደ ባገር ደረጃ። በእንዲህ አይነት ሁኔታ ድሮ እንደነገርኩ አመሰራቱ ከጭማር ጀምሮ ነው። በእንዲህ አይነት ኦርጋናይዝድ የሆነ አደረጃጀት ያለው ኦርጋናይዝድ የሆነ ፕላንድ የሆነ በሲስተም የተደራጀ ወርክሾፕ ያለው አገሪቱ ውስጥ ቶታሊ የለም። በከልቻ ነው በእንዲህ አይነት ደረጃ የተደራጀው ማለት ይቻላል። ስለዚህ በቀጣይም የተቋማዊ አቅም ግንባታ ላይ ትልቅ ልምድ ይፈጥራል። ትልቅ ልምድ ይፈጥራል። ወደፊት ለምናደርገው ንጋት በሎጂስቲክ ዘርፍ በምስራቅ አፍሪካ በአፍሪካ ደረጃ ተወዳዳሪ ሆኖ ወደፊት እንደ ባንኮቹ በሚከፈትበት ጊዜ ተወዳዳሪ ለመሆን ይሄ ትልቅ ልምድ ነው ከመኪኖቹ አንጻር ማለት ነው። ይሄ የምታዩት የኮምፖነንት ጥገና ክፍላችን ነው። ኮምፖነንት ማለት የተለያዩ ሞተሮች፣ ዲፈረንሻሎች፣ ጊርቦክሶች እና የተለያዩ ኮምፖነንቶች እዚህ ይጠገናሉ። አጠቃላይ ወደ ውጭ አውትሶርስ የሚደረግ ነገር የለም። እዚሁ የምታዩት ሞተሩም ሁሉ ነገር ተበታትኖ ይሰራል ማለት ነው። ቅድም ኢንስፔክሽን ላይ ታይቶ የለ
ያ የታየው የሞተር ችግር መሆኑ ከተረጋገጠ ሞተር መጠገን ካለበት በዚህ ክፍል አማካኝነት እያንዳንዱ ኮምፖነንት ተበትኖ ተጠግኖ ቴስት ተደርጎ ወደ ስራ ይገባል ማለት ነው። ያ የምታያቸው ሞተሮች ጊርቦክስ ዲፈረንሻሎች ናቸው። ትልቅ በዚህ የዳበረ ትልቅ አቅም አለው ማለት ነው። በከልቻ እዚህ ነው ከባድ ጥገና የሚደረገው ማለት ነው። ጋለም ገመዳ ባላለው የበከልቻ ትራንስፖርት አክሲዮን ማህበር የካይዘን ክፍል ኃላፊ ነኝ። ከነበረው አንፃር ሀብት አጠቃቀማችንም ላይ በከልቻ የሚታወቀው ሀብትን በደንብ አማጦ በመጠቀም ነው። ከዛም አንፃር ምንም የሚባክን ነገር የለም። ያንንም ደግሞ እስከመጨረሻው አማጦ መጠቀም እንድናይ የምንችለው አሁን ዞር ብለን ማየት ከቻለን ብዙ የሞዲፊኬሽን ስራዎች ይሰራሉ። አንድን እቃ አዲስ እቃ መጥቶ አገልግሎ ቀጥታ አይንጥለው። በሞዲፊኬሽን እየተሰራ ዋጋ እየወጣለት መጀመሪያ አዲሱ የነበረው ዋጋ ምን ያህል ነው፣ ከዛ ደግሞ ሞዲፊክ በመስራታችን ምን ያህል ጥቅም አገኘን፣ ኩባንያችንንም ደግሞ ከምን ያህል ወጪ አዳንን የሚሉትን ስራዎች በደንብ እየሰራንበት ነው እና የሀብት አጠቃቀማችንም ላይ የተሻለ ለውጥ አምጥቶልናል ካይዘን። ይሄ የምናየው ደግሞ የሎጂስቲክ ዘርፋችን ነው። ያው ሎጂስቲክ ዘርፍ ቅድም መጀመሪያ እንደነገርኳችሁ አጠቃላይ እዚህ ግቢ ውስጥ ሰፊ ስራ ነው የምንሰራው። አንደኛው የመጋዘን አገልግሎት እንሰጣለን። ያው ቅድም ነግሬያችኋለሁ። የጉምሩክ የደረጃዎች የጤና አጠቃላይ ኦፊሳቸው እኛ ግቢ ውስጥ ነው ያለው። የአዳማ ቅርንጫፍ የጉምሩክ ኮሚሽን አዳማ ቅርንጫፍ እዚህ ግቢ ውስጥ ነው ያለው። ኦፊሱን በኋላ እናየዋለን። እዚህ ግቢ ውስጥ ነው ያለው እና የዩኒሞዳል የደረቅ ወደብ አገልግሎት ነው የምንሰጠው፣ የተርሚናል አገልግሎት ማለት ነው። ስለዚህ በከልቻ ትራንስፖርት ከትራንስፖርት አገልግሎት ከመስጠት ውጭ የሎጂስቲክስ የደረቅ ወደብ አገልግሎት እየሰጠ ነው ማለት ነው። ትክክል። ብዙ ጊዜ ባትሎአድ በብቸኝነት ይሰራል ነው የሚባለው፣ ግን እኛ ከ10 ዓመት በፊት ጀምሮ የደረቅ ወደብ አገልግሎት ወይም የተርሚናል አገልግሎት እንሰጣለን ለዩኒሞዳል ብቻ። ለዩኒሞዳል መጀመሪያ መልቲሞዳል ገና ሲጀምር አገሪቱ ውስጥ ቃሊቲና እዚህ ነበር ሲሰጥ የነበረው። አሳያቸዋለሁ። የኮንቴነር ተርሚናሉን ነበር የሚሰጠው። አሁን ከዛ በኋላ ሞጆ የመልቲሞዳል አገልግሎት መሰጠት ሲጀምር ዩኒሞዳሉ ግን እዚህ ቀርቶ እየተሰጠ ነው። የኮንቴነር ተርሚናል አለን። የማሽነሪ የፎርክሊፍት የማሽነሪ አገልግሎት እንሰጣለን። የመጋዘን አገልግሎት እንሰጣለን። የግልጥና ግልጥ መጋዘን አገልግሎት እንሰጣለን። የትራክ ማኒፌስቶ የትራክ አገልግሎት እንሰጣለን። አጠቃላይ ሰፊ እንቅስቃሴ ነው የምናደርገው። በጣም ብዙ በመቶዎች ሚሊዮን ገቢ የምናገኝበት ኤሪያ ነው ሎጂስቲኩ ራሱ ብቻውን ማለት ነው። ይሄ ወደፊት ለምናደርገው የመልቲሞዳልና የተቀናጀ የሎጂስቲክ ሲስተማችን መሬት የተደላደለ ወደዛ አዲስ አይደለም። አሁን ጥቁር አባይ ጋር አብረን መልቲሞዳል አገልግሎት እንሰጣለን ስንል በአዲስ አይደለም የምንገባው። ኦልሬዲ ኤክስፒሪየንስ ያለው የደረቅ ወደብ አገልግሎት እየሰጠ ያለ ተቋም በከልቻ ውስጥ አለ ማለት ነው። እንዲህ አይነት ወደ 5 የሚሆኑ ትልልቅ መጋዘኖች አሉን። በእነዚህ 5 መጋዘኖች አገልግሎት እንሰጣለን። እንደ ስትራቴጂ ወደፊት መልቲሞዳልም እዚህ ግቢ ውስጥ ስለሆነ ልንሰራ ያሰብነው ትልቅ መጋዘኖች ኦልሬዲ ዲዛይን ሰርተን ጨርሰን አሁን ግንባታ ልናካሄድ ነው ያለ ነው። ይሄንን በማስፋት በከልቻ ከዚህ አገልግሎት የሚያገኘውን ገቢ እያሰፋ የሚሄድበት እድል ይኖረዋል ማለት ነው። የኮንቴነር ተርሚናል ነው። እስካሁን በዩኒሞዳል ትራክ ነበር የምንሰራበት። የትራክ ማኒፌስቶ ስራ ትራክ ማለት መኪኖች ይመጣሉ፣ ይቆማሉ፣ ሳምፕል ናሙና ይወሰድና ለጤና ለምን የሚመረመሩ ምግብ ነክ ነገሮች ሩዝ፣ ዘይት፣ ስንዴ ለጤና ሲመረመሩ እዚህ ይቆማሉ። እንደገና ውርስ የተወረሱ መኪኖች የጉምሩክ እዚህ ይፈተሻሉ። አሁን ይሄንን ወደ ለመልቲሞዳል ኮንቴነር ተርሚናል ለማድረግ መስፈርቱ እንዲያሟላ ያው እንደምታዩት የአጥር ስራ እየሰራን ነው። በግንብ ወደ 3 ሜትር አካባቢ ኮንክሪት ነው መሬቱ። የኮንቴነር ተርሚናል ነው የምናደርገው። ወደ 30,000 ካሬ ነው አጠቃላይ ስፋቱ ማለት ነው። አጠቃላይ ስፋቱ 30,000 ካሬ ነው።
ኮንቴነር ተርሚናል አገልግሎት ነው የምንሰጥበት። ኒርሊ በርካታ ኮንቴነሮች ይይዝልናል ብለን እንገምታለን ለመልቲ ሞዳል አገልግሎት ማለት ነው። ንጋት በቀጣይ ለሚጀምረው በከልቻ በሎጂስቲክ ጥቁር አባይ መልቲ ሞዳል ትራንስፖርት አሸንፈዋል። በመልቲ ሞዳል ተወዳድሮ አንድ ያስመጣል ማለት ነው የተለያዩ እንትኖችን በመልቲ ሞዳል። ስለዚህ ጥቁር አባይ በመልቲ ሞዳል ለሚያስመጣቸው እቃዎች እኛ የሎጂስቲክ የደረቅ ወደብ አገልግሎት እንሰጣለን። ጥቁር አባይና ወደ 3 የሚሆኑ ባለፈው ተወዳድረው ያሸነፉ ድርጅቶች አሉና ጥቁር አባይ ለሚሰጠው የሎጂስቲክ አገልግሎት እኛ የደረቅ ወደብ አገልግሎት እንሰጣለን። አንዱ ኮንቴነር ተርሚናል ነው። ቀደም ያያችሁት መጋዘኖች አሉ። ከሱ ውጪ ይሄ የኮንቴነር ተርሚናል አገልግሎት የምንሰጥበት ማለት ነው። ስለዚህ በቀጣይ ልምድ አላችሁ አትቸገሩም መልቲ ሞዳል አገልግሎት? አዎ ዩኒሞዳል ላይ ቀደም እንዳነሳሁት ዩኒሞዳል ላይ ሰፊ ልምድ አለን፣ የካበተ ልምድ አለን። መልቲ ሞዳልን ፍተሻው ተመሳሳይ ነው። ተርሚናሉ ዝግጅቱ ኮንቴነር የት ይቀመጣል ፎርክሊፍቱ ምኑ አቅም መጨመር ነው እንጂ ተመሳሳይ ነው። የዩኒሞዳልም የመልቲ ሞዳልም ፍተሻው የደረቅ ወደብ አገልግሎት ውስጥ ያለ ፍተሻ ተመሳሳይነት አለው ማለት ነውና አንዳንድ የሚጨመሩ ሲስተሞች ምኖች ነው እነሱንም ኦሬዲ አካተናቸዋል። ስለዚህ ዩኒሞዳል አገልግሎት ለመስጠት አሁን ሬዲ ነን ማለት ይቻላል። በከልቻ እንደነገርኩ ሰፊ ራዕይ አለው። በ2031 በምስራቅ አፍሪካ በትራንስፖርትና ሎጂስቲክስ ዘርፍ ቀዳሚ ሆኖ ማየት ነው። እነሱን አሳድገን በትራንስፖርት ዘርፉ ተወዳዳሪ ቀዳሚ በታማኝነት አገልግሎት የሚሰጥ በኮስት ተወዳዳሪ የሆነ ለአርሶ አደሩ ማዳበሪያዎችን በየማሳው የምናቀርብ የተለያዩ የመንግስት ጭነቶችን የማኒፋክቸሪንግ ግባቶችን እንደውም ማኒፋክቸሪንግ የተደረጉ ወደ ገበያ መዳረሻዎች እነዚህን ሁሉ አገልግሎት በተመጣጣኝ ዋጋ በቀልጣፋና በታማኝነት አገልግሎት መስጠት ትራንስፖርቱን የተሻለ አሁን ካለበት አሁንም የተሻለ ነው። አሁን ካለበት የተሻለ ማድረግ አትሊስት በምስራቅ አፍሪካ ወደፊት ልክ እንደ ባንኮች ኦፕን ሊሆን ይችላል ትራንስፖርቱ። ስለዚህ እሱን ታሳቢ በማድረግ እየሰራን ያለነው ትራንስፖርት ላይ እንዲሁም ቅድም ያሳየው በቴክኒክ አቅማችን ማለት የቦዲ ስራ የተሳቢ ስራ የኮምፖነንት ስራዎችን ለውጭ አገልግሎትን በመስጠት ገቢ የምናገኝበትን ሚንስ እንፈጥራለን ብለን ነው ያሰብነው። በሎጂስቲክስ ዘርፉ አሁን የያዝነው ከጥቁር አባይ ኩባንያችን ከጥቁር አባይ ጋር አብረን ሆነን በመልቲ ሞዳል እና በዩኒ ሞዳል ይሄ ሰፊ ግቢያችንን አዳማ እንደሚታወቀው የሎጂስቲክ ሀብ ናች። ይሄንን ግቢያችንን መጋዘኖች፣ ፎርክሊፍቶች እንዲሁም የትራክና የተለያዩ ፍተሻ ጣቢያዎችን በጣም በተደራጀ ሁኔታ በቴክኖሎጂ በተደገፈ በተደራጀ ሁኔታ አገልግሎት በመስጠት እጅግ በጣም ውጤታማ ስራ መስራት ነው የምናስበው ማለት ነው። ሻምበል እንዳሻው ጌታቸው እባላለሁ። የበከልቻ ትራንስፖርት አክሲዮን ማህበር የሰው ኃይል ልማትና አስተዳደር መምሪያ ስራ አስኪያጅ ነኝ። በከልቻ ትራንስፖርት አክሲዮን ማህበር እንግዲህ በአዳማ ከተማ ከመገኘቱ አንፃር በጣም በርካታ ማህበራዊ ልማቶችን ያደርጋል። አሁን ባየነው በሎጂስቲክስ ዘርፍ ብቻ በአካባቢው ያሉ ከ150 ያላነሱ ስራ አጥ የነበሩ ወጣቶችን ከቀበሌና ከወረዳ ጋር ግንኙነት በመፍጠር የስራ እድል ፈጥሮ ትልቅ አስተዋጽኦ ያደረገ የስራ እድል ከመፍጠርም አንፃር ትልቅ አስተዋጽኦ ያደረገ ያለ ነው። በአካባቢው ያሉ የጸጥታ አካላትን መስተዳድርም ጋራ ደግሞ ትልቅ ድጋፍ በመስጠት በተለይ አቅመ ደካማ የሆኑ ረጂና ጧሪ የሌላቸውን ኃይሎች በመደገፍ ሰራተኛውን በማስተባበር ትልቅ ማህበራዊ ተሳትፎ ያደረገ ያለ ተቋም ነው። ከ600 ያላነሰ ሰራተኛ አለን፣ ቋሚ ሰራተኛ አለን። በጊዜያዊነት ካሉት ጋራ እንግዲህ ኦልሞስት ወደ 800 የሚደርስ ሰራተኛን ይዞ ያለ ትልቅ አንጋፋ ድርጅት ነው። ከዛ ውጪ ደግሞ በአዳማ ጉምሩክ ኮሚሽን እኛ ግቢ ውስጥ ሙሉ አክቲቪቲውን እኛ ግቢ ውስጥ የሚያደርግ በመሆኑ ይሄን ስራ ለመስራት መንግስት በአዳማ ጉምሩክ ላይ የያዘበት የገቢ መጠን በየአመቱ የሚይዘው መጠን አለ። እቅድ በብዙ ቢሊዮኖች የሚገመት እቅድ የሚሳካው እዚህ ግቢ ውስጥ ባለ ኢንፍራስትራክቸር እና ስራ። ስለዚህ በተዘዋዋሪ መንገድ ከራሱም ቀጥታ ከሚሰማራበትም የስራ መስክ ባሻገር በአዳማ ጉምሩክ በኩል ለሀገር ገቢ መገኘት ትልቅ አስተዋጽኦ ያደረገ ያለ ተቋም ነው። ይስሐቅ ኡርኬ ይባላል። የበከልቻ ትራንስፖርት አክሲዮን ማህበር ጠቅላላ አገልግሎት እና ኢንሹራንስ ዋና ክፍል ኃላፊ ነኝ።
ይሄ ድርጅት እንግዲህ ለሀገሪቱ የጀርባ አጥንት ነው ብዬ ነው ማስበው ነኝ። ይሄ ጀርባ አጥንት ብዬ ማስበው በዚህ ድርጅት አማካይነት ነው ከወደብ ወደ መሀል ሀገር ማዳበሪያዎችን እንደገና ደግሞ ሸቀጦችን ትልልቅ የኢንዱስትሪ እቃዎችን የምናመላልስበት የሀገሪቱ ትልቅ የባክቦን ነው ብለዬ ነው ማስበው። እሱንም ደግሞ ምንም ጉድለት ሳይኖር በታማኝነት ከተቋቋመ ጊዜ ጀምሮ በመልካም ስም በብዙ ዝና በብዙ ክብር በአገሪቱ አንደኛ ሁለተኛ እየወጣን እስከ ዛሬ እየሰራን ነው። ወደፊትም ደግሞ በዚህ እንደምንቀጥል እርግጠኛ ነኝ። እኔ ተክሎይን እባላለሁ የቅጥቀጣ ባለሙያ ነኝ። በዚህ ድርጅት ውስጥ ከፍተኛ እውቀት ነው ሸምተን የምንወጣው። አብዛኛው ሰራተኛ ከዚህ በሚወጣበት ወቅት ተፈላጊ ነው ውጪ እና እንደ ትልቅ እንደ ትምህርት ተቋም ማየት እንችላለን ከስራ ባሻገር ማለት ነው። ንጋት ኮርፖሬት እንደ አውሮፓውያን አቆጣጠር በ2050 በአፍሪካ ቀዳሚ ኢኮኖሚያዊና ማህበራዊ ሽግግር የሚያመጣ የዘላቂ በጎ አድራጎት ተቋም በመሆን የኢኮኖሚና የማህበራዊ ልማት ለማምጣት እየሰራ ይገኛል። በግብርናና በግብርና ውጤቶች ማቀነባበር፣ በጨርቃ ጨርቅ ኢንዱስትሪ የአርሶ አደሩን ምርት እሴት በመጨመር ለውጭ ገበያ በማቅረብ በትራንስፖርትና ሎጂስቲክስ፣ በብረታ ብረት፣ በፕላስቲክና በኤሌክትሮኒክስ ዘርፍ የላቀ ኢንቨስትመንት በማድረግ ይታወቃል። ንጋት ኮርፖሬት በስራ ዕድል ፈጠራ፣ በገበያ ማረጋጋት እንዲሁም ለኢትዮጵያ የዘላቂ ልማት ግቦች ስኬት አስተዋጽኦ የሚያደርጉ ሰፋፊ የማህበራዊ ልማት ፕሮግራሞችን እየከወነ ያለ የህዝብ ሀብት ነው። ንጋት ኮርፖሬት ዘላቂ የልማት መሰረት። ንጋት የአማራ ህዝብ ሀብት። የንጋት ኮርፖሬት የሎጂስቲክስ ዘርፍ በተለይ በሀገሪቱን የ20 በመቶ የግብርና ዘርፍ ላይ የትራንስፖርትና የሎጂስቲክስ በመደገፍ በማንቀሳቀስ የሚታወቅ ነው። በአሁኑ ሰዓት ይህ የሎጂስቲክስ ዘርፍ ደግሞ ያለበት ሁኔታና በቀጣይም ደግሞ ምን እቅዶች አሉት? የንጋት ኮርፖሬት በሎጂስቲክሱ ዘርፍ ወደ መልቲ ሞዳል የትራንስፖርትና የሎጂስቲክስ ዘርፍ ሽግግርም እያደረገ ይገኛል። በዚህ ጉዳይ ላይ ሀሳብና ማብራሪያ እንዲሰጡን የጋበዝናቸው የንጋት ኮርፖሬት የንግድና ሎጂስቲክስ ዘርፍ ቺፍ ኦፊሰር አቶ መንግስቱ ተፈራ ነው። ለሰጡን ጊዜ በጣም አመሰግናለሁ። እኔም አመሰግናለሁ። ንጋት ኮርፖሬት በሀገሪቱ ውስጥ ባለው የትራንስፖርትና ሎጂስቲክስ ዘርፍ በአሁኑ ሰዓት ያለው ስፍራ ምንድነው? ምን እያከናወነ ነው? እሺ አመሰግናለሁ። ንጋት ኮርፖሬት በውስጡ ሁለት የትራንስፖርትን ኩባንያዎች አሉት። እንዲሁም አንደኛው የሎጂስቲክስም ጨምሮ አሁን መልቲ ሞዳል ለመግባት እየተዘጋጀ ያለ ነው። በጥቁር አባይ የትራንስፖርትና የሎጂስቲክስ አክሲዮን ማህበር አለን። ይህ በዋና መስሪያ ቤቱን በኮምቦልቻ በማድረግ እየተንቀሳቀሰ ያለ ኩባንያ ነው። ሁለተኛው ኩባንያችን በከልቻ የትራንስፖርት ሼር ካምፓኒ ነው። ይህ ደግሞ በዋና መስሪያ ቤቱን በአዳማ በማድረግ በመስራት ላይ ያለ ነው። እንግዲህ እነዚህ ሁለት ኩባንያዎች በአጠቃላይ በሀብት ደረጃ ስንመለከት የመጀመሪያው ትልቁ ሀብት የሰው ኃይል ላይ ነው። በዚህ ኤሪያ ላይ ከ1300 በላይ ብቁ እና ልምድ ያላቸው ባለሙያዎችን ይዞ የሚንቀሳቀስ ኩባንያ ነው። በተለይም ደግሞ ኩባንያው ያው በንጋት ስር ሆኖ የህዝብ ሀብት እንደመሆኑ ኩባንያውን በባለቤትነትና በኔነት ስሜት የሚሰሩ በመሆናቸው አንዱ ትልቅ ነገር ነው። በስነ ምግባርም ደረጃ ጥሩ ሁኔታ ላይ ያለ ነው። በተለይም ደግሞ የትራንስፖርት ሴክተሩ እንግዲህ በተለይ ከተለያየ አየር ንብረት እንዲሁም ደግሞ ከጫፍ ጫፍ የሚንቀሳቀስ በመሆኑ የጸጥታ ሁኔታዎች ላይ የሚኖሩ ተጽዕኖዎች ፈታኝ ያደርጉታል። ይህን ፈታኝ ሁኔታ ሁሉ በመያዝ እስከ ሞትም በመቁሰልም በተለያየ ሁኔታ ላይ በመሆን በመስራት ኮሚትድ የሆነ ወይም ተነሳሽ የሆነ ባለሙያዎች ያሉን በመሆኑ ይሄ አንዱ ትልቁ ሀብታችን ነው። ከዚህም ጋር በተያያዘ መልካም ስም አለው ኩባንያው። በችግር ወቅትም በታማኝነት እቃዎችን በጥንቃቄ በማድረስ እንደዚሁም በተመጣጣኝ ዋጋ በማቅረብ በኩል ከብዙ አጋር አካላት ጋር ከግብርና በክልልም በፌዴራልም ካለው ጋር በትራንስፖርት ሴክተሩ ጋር ካለው ጋር ብዙ ክፍተቶችን እየሞላ የሚገኝ ድርጅት ነው። ይሄ ትልቁ ሀብታችን ነው። በአሴት ደረጃ ስንመለከት ወደ ቁሳዊ ሁኔታ ደግሞ ስናይ በአጠቃላይ ሁለቱ ኩባንያዎች ከ8 ቢሊዮን ብር በላይ
አሴት ያላቸው ኩባንያዎች ናቸው። በተሽከርካሪ ደረጃም ስንመለከት ሁለቱ ኩባንያዎች በአጠቃላይ 644 ተሽከርካሪዎች አሏቸው። እነዚህ ተሽከርካሪዎች ደግሞ ከ2 ዓመት በታች ያነሱ መሆናቸው 80% ከ2 ዓመት ያነሱ መሆናቸው አዲስ መሆናቸውን የሚያሳይ ነው። እንግዲህ በአጠቃላይ በጭነት ትራንስፖርት ዘርፍ በሀገሪቱ ውስጥ የመጀመሪያውን በአቅምም በአሰራርም የመጀመሪያውን ደረጃ ይዞ የሚገኝ ኩባንያ ነው። ጥሩ። በተለይ እንደኛ ሀገር ሁሉ ነገሩ በየብስ ኢኮኖሚ በየብስ ለሚንቀሳቀስ ሀገር ይሄ ትራንስፖርት ዘርፍ በጣም ትልቅ ሚና ያለው ነው ያስባለሁ እና ከዚህ አንፃር እንደ አማራ ክልልም እንደ ሀገርም በተለይ በከልቸር ትራንስፖርት በሀገሪቱ በግብርናው በሌሎች ዘርፎችም ትራንስፖርት ያቀረበ የሚገኝ ነው። የጥቁር አባይ ደግሞ በተለይ በአማራ ክልል ከፍተኛውን የግብርና ዘርፍና ሌሎችም ትራንስፖርት አገልግሎት እየሰጡ የሚገኙ ናቸውና ኢኮኖሚውን በማፋጠን ንጋት አስተዋጽኦ አለኝ ብሎ ያስባል። ግብዓት ከማቅረብ ጀምሮ የሚሰሩ ብዙ ስራዎች አሉ። ግብዓት ስንል እንግዲህ የአንዱና ዋናው የአፈር ማዳበሪያ ነው። ይሄንን እንግዲህ ከጫፍ እስከ ጫፍ በተለይ ያው 85% በግብርና ላይ የተመሰረተ ነው። የሚኖሩትም በተሰባጠረ ቦታ ላይ ያሉ በመሆናቸው ይህን በየቦታው ማድረስ አንዱ ነው። ምርጥ ዘር አለ እንዲሁ በግብዓት የሚታይ እንደዚሁም ደግሞ ጸረ ተባይና አረም ምንላቸው አሉ በግብዓት ደረጃ። ይሄን የሚያደርሰው ይሄው ትራንስፖርት ሴክተር ነው። ሁለተኛ ምርቱ ከተመረተ በኋላም ደግሞ ወደ ሀገር ውስጥም ገበያ ውጭ ወደሚላክም ወደ ውጭ ለሚሄደውን ነገር አሁንም ትራንስፖርት ወደ ገበያ በማድረስ በኩል ወሳኝነት አለው። የመንግስት ትልልቅ ልማት ድርጅቶች የህዳሴ ግድብን በተመለከተ ኮንሻ ግድብን በተመለከተ እነዚህ በጣም ርቀት ያላቸውና ብዙ ግብአቶችን የሚፈልጉ ናቸው። ይሄንንም ሁሉ በትራንስፖርት ድርጅቶች በኩል ይደረጋል። ስለዚህ በአጠቃላይ የትራንስፖርት ሴክተሩ ወሳኝነት ሚና አለው። ይህን ደግሞ በአዋጭ በሆነ መንገድ ቀልጣፋና ውጤታማ በሆነ መንገድ የሚመራ ከሆነ የሀገር ኢኮኖሚን በማሳደግም በማልማትም በኩል ጉልህ አስተዋጽኦ ያለው ሴክተር መሆኑ ይታወቃል። የመልቲ ሞዳል ትራንስፖርት አገልግሎት ለመስጠት ያላችሁ ዝግጁነትና አሁን ያላችሁበት እንቅስቃሴስ ምን ይመስላል? በጣም ጥሩ። እንግዲህ የመልቲ ሞዳል የመስራት ፍቃድን በተመለከተ በማሪታይም በኩል የተሰጠ እድል ነው። ከዚህ በፊት የኢትዮጵያ ባህርና ትራንስፖርት እና ሎጂስቲክስ ድርጅት በብቸኝነት ይሰራው የነበረ ነው። ይሄ እንግዲህ ለግሉ ዘርፍ ለማበረታታትና ትራንስፖርትን በጣም ተወዳዳሪ በሆነ ቁጥር የተሻለ ፍጥነትም የተሻለ ዋጋም የተሻለም ደህንነትን የጠበቀ የሚያደርግ በመሆኑ ያድል ተሰጥቷል። ይሄን እድል በመጠቀም እንግዲህ የማሪታይም ትራንስፖርት የማሪታይም ባለስልጣን ያወጣውን መመዘኛ መስፈርት በጨረታ መልክ ነው ያወጣው። ለሱ ምላሽ ተሰጠ። በሰጠው ምላሽ መሰረት የጽሁፍ ስራውንም እንዲሁም ደግሞ በአካል ተገኝተው ባደረጉ ጉብኝትም በአደረጃጀት በአሰራር ስርዓት በመሰረተ ልማት በማሽነሪ በአቅምና እንዲሁም በልምድ የሚያዩበት መመዘኛ ነበረው። በዛ መመዘኛ ከቀረቡ ተወዳዳሪዎች ሁሉ የተሻለ በመሆን ይህንን አሟልቶ የቅድመ ስራ ፍቃድ ወስዷል ማለት ነው። በዛ መሰረት የሚሟሉ ነገሮችን በሙሉ ዝግጅት አሟልቶ አጠናቆ የሚጠብቀው ከመንግስት አንድ የሚጠበቅ አለ። ይሄ ደግሞ በመንግስታት ደረጃ የሚያልቅ ነው። በጅቡቲ መንግስት ወይም በሌሎች ወደቦች ላይ አሁን የነበረው እና በስምምነት ውስጥ ያለው የኢትዮጵያ ባህርና ትራንስፖርት ብቻ ስለሆነ አሁን የተጨመሩትን አካቶ ፍቃድ እንዲያገኙ ማለት ነው። የኔ ጥያቄዎች እነዚህን ይመስላሉ። አቶ መንግስቱ የሚጨምሯቸው ካሉ እንስማና እናጠቃል። እንግዲህ በአጠቃላይ የዚህ የትራንስፖርት ሴክተሩ ልዩ ትኩረት የሚሰጠው ነው። በአገር አቀፍ ደረጃም በፖሊሲም ደረጃ እንደዚሁ ለውጭ እየተከፈተ የሄደበት ምክንያት የበለጠ ውጤታማና ጠንካራ የሆነ እንዲሄድ ማገዝ ነው የሚሆነው። ይሄን ተከትሎ እንግዲህ የሚኖረን የኛ ሚና
ሰፊ መሆኑን ተረድተን እየሄድንበት ያለ ነው ሁኔታ ነው ያለው። የሚያስፈልጉ ድጋፎችንም ደግሞ በቀጣይ በየሴክተሮቹና በየአገር አቀፍ ደረጃ እየታገዝን የምንሄድበት በመሆኑ ጥሩ ነው የሚል አጠቃላይ እይታ አለኝ። እንግዲህ አንዱና ትልቁ ነገር እነዚህ እየሰፉ በሄዱ ቁጥር ሰፊ ስራ እድል መፈጠሩን ነው የምንፈልገው። የኢኮኖሚ ማህበራዊ ችግሮችን የበለጠ እየተፈቱ የሚሄዱበትን ሁኔታ ማገዝ ነው የምንፈልገው። በንጋትም እንደ ራዕይ የተቀመጠው በእነዚህ ኩባንያዎች ላይ ክፍተት ባለበት ቦታ ሁሉ ሌሎቹ የግል ሴክተሮች በማይገቡበት ሁኔታ ላይ ሁሉ እየገቡ መስራትን እና ክፍተቱን መሙላት ዋና ተልኳችን አድርገን የምንሄድበት ነው። አቶ መንግስቱ ተፈራ የንጋት ኮርፖሬት የንግድና አገልግሎት ዘርፍ ቺፍ ኦፊሰር ለሰጡን ጊዜ በጣም አመሰግናለሁ። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን የዛሬው የንጋት ፕሮግራም ይሄን ይመስል ነበር። በተለይ የሎጂስቲክስ ዘርፉ ንጋት ከየት ጀምሮ የት እየሄደ ነው፣ በአሁኑ ሰዓት ያከናወነ ያላቸው ተግባራትስ ምን ይመስላል ስንል በዛሬው ፕሮግራም የተመለከትንበት ሳምንታዊ ፕሮግራማችን ይህ ይመስላል። አብራችሁ ስለነበራችሁ ስለተከታተላችሁን አመሰግናለሁ። ጤና ይስጥልኝ። ንጋት እውን ሆኗል በትጋት